ታዛ እሺ ታዛ ነው የሰማቻላችሁት። ብቻችሁን መሆን የማይችሉ ሰዎች ካላችሁ የምታደርጓቸው ነገሮች አሉ እና ሌሎች ሰዎች አብረውን ባሉበት ክፍል ውስጥ መዝናናት ጥሩ ጊዜ ማሳለፍ ቀላል ነው። ግን እስቲ በሩን ዝጉትና ብቻችሁን ራሳችሁን ይዩት ነው። ብቻችሁን መሆን ምን ያክል ቀላል እንዳልሆነ ማሳያዎችም ጭምር ሊሆኑ ይችላሉ ለአንዳንድ ሰዎች። ስለዚህ እነዚህ ሰዎች ምንድነው የሚያደርጓቸው ልምዶች የተባለው በብቸኝነት ውስጥ ያሉ ሰዎች የማያቋርጥ ባክግራውንድ ድምጽ ማጀቢያ ድምጽ አላቸው። ለምሳሌ አንድ ራስ ሽንኩርት ለመክተፍ የሆነ ፖድካስት መከፈት አለበት ወይ የሆነ ሙዚቃ መከፈት አለበት ወይ ቲቪ መከፈት አለበት። ቲቪውን ከፍተውት ወይም የሆነ ሙዚቃ ከፍተው ካልሆነ እንቅልፍ የማይወስዳቸው ማለት ነው። ጸጥታ ለነዚህ ሰዎች እንደሆነ አንድ ባዶ መድረክ ነው የሚያዩት። ነው የትወና መድረክ አለ ቲያትር እንዲሰራበት ተዋናይ የሌለበት። ስለዚህ ያው ምንም የለም ያገኙት ነገር ሁሉ ካስት ያደርጉ ያቀርባሉ። ከዚህ ውስጥ ያገኙት ነገር ሁሉ የተባለው ምንድነው ሲትኮሙም ዜናውም ቲክቶኩም ያንን ባዶ መድረክ ለማሙላት የሚያመጡት ነገር ነው። ሳይኮሎጂስቶች ይሄንን ሚሉታል የሚዲያ ድምጽን እንደሆነተኛ ጓደኛ ማረግ ችግሩ የራሳቸውን ሐሳብ እንደወረደ እንዳያዳምጡ ያው ይነፍጋቸዋል ነው። ለምሳሌ ጸጥ ባለ ቤት ውስጥ ምግብ ማብሰል የሚረብሻቸው ከሆነ ይሄንን ድባብ ለመቀየር ብለው የከፈቱት ሙዚቃ ለመዝናናት ነው ወይስ ደግሞ ምቾት የማይሰጣቸውን ውስጣቸው የሚመላለሰው የሚጠይቃቸውን ነገር ለመደበቅ ነው? ይሄንን ጥያቄ መልሱት ነው። ስለዚህ ያለ ምንም ባክግራውንድ ድምጽ መኖር አይችሉም። ማጀቢያ ድምጾችን ይፈልጋሉ ነው። ስለዚህ ብዙ ጋጋታዎች አሉ እንደዚህ አይነት ሰውና ብቻዬን እንዳልሆነ ነው ብቻዬን ከመሆን በዚህ ባሳልፍ ይሻለኛል ታዲያ ልደበር ልጨነቅ የሚሉ ሰዎች አሉ። ይሄ ነው ችግሩ። እንግዲህ ብቸኝነት የሚለው ጉዳይ ላይ ሰዎች ብቻቸው ሲሆኑ ይሄ ብቻቸውን የመሆናቸው ነገር እንዲያስጨንቃቸው የሚያደርገው አንዳንድ እውነተኛ የሚፈልጓቸው ነገሮች ለይተው እንዳያውቁ እንኳን ብዙ ኳኳታዎችንና ያልተፈለጉ ነገሮችን ወደ መድረኩ ወደ ጸጥታው መድረክ ይዘው ስለሚመጡ ነው የሚለው አንዱ ማሳያ ሆኗል ማለት ነው። ሌላው የማያቋርጥ ቴክስት መለዋወጥ ነው። ጣታቸው በፍጥነት ያለማቋረጥ መልእክት ለመጻፍ ይሯሯጣል። እንደዚህ አይነት ሰዎች አሉ። ኢሞጂውም ጥያቄውም ቅኔ እንዴት ነው እሁድሽ እንዴት ነው ምን እያረክ ነው በጣም ብዙ ጥያቄዎችን ጠይቃሉ፣ መልስ ይመልሳሉ፣ ሃሃ ይላሉ፣ ምን ይላሉ። በቃ ብዙ ነገር ነው ቴክስታቸው ላይ የሚታየው። እነዚህ ሰዎች ጋር እንግዲህ ይሄን ቴክስት አቁሙ ማለት ወይም ደግሞ ቴክስቱን ለፋታ ማቆም ማለት ከሰዎች ጋር እንደተቆራረጡ ነው የሚቆጥሩት። ወይም ይሄ እያወሩት ያለው ነገር በቃ ኮሚኒኬሽናቸው እንደተቋረጠ አድርገው ያስቡታል። ስለዚህ ስልካቸው ቀፎ ብቻ ሳይሆን ህይወታቸውም ጭምር ነው። ለደቂቃ እነዚህ ሰዎች ቻት ወይም ቴክስት ሳያደርጉ መቀመጥ አይችሉም። ፊልም ያያሉ፣ ቻት ያደርጋሉ፣ ግን እውነተኛ የሆነ ግንኙነት ውስጥ አይደሉም። እውነታው እንደዛ ነው። ከሆኑ ሰዎች ጋር እያወሩ ነው እንዴ ነው ደህና ናቸው ሃይ ምናምን በቃ ይሄ የተለመደ ነው። እነዚህ ሰዎች ግን እውነተኛ የሚባለውን የጓደኝነት ህይወት ወይም ደግሞ የአብሮነት ህይወት እያጣጣሙበት አይደሉም። ብቻቸውን ስለሆኑ ብቻ ባዶውን ቦታ የሚሞሉበት ልምድ ሆኗል ማለት ነው። ሌላው ብቻቸውን የሆኑ ሰዎች ከሰኞ እስከ እሁድ ተይዘዋል። ቦክድ ናቸው። በጓደኛ በስራ በቀጠሮ ተይዘዋል። የስነ ልቦና ባለሙያዎች ምን ይሉታል? ስኬፒስት ቢዚነስ ማምለጫ ቢዚነት። ያለ እረፍት ያለ ፋታ ብዙ እንቅስቃሴ ውስጥ ናቸው። ህይወት ደግሞ ያለ ፋታ ምንም አይነት ህይወት ዋጋን ምናጣጥምባት አትሆንም። ምንም አይነት ምርጫዎቻችንም ትክክለኛ ሊሆኑ አይችሉም። ፋታ ትፈልጋለች ነው። ግን እነዚህ ሰዎች እንግዲህ ፋታ ሰጥተው ስለ ህይወት ዋጋ የሚሰጣቸውን ነገር የህይወት ምርጫቸውን ለመጠየቅ ያንን ባዶ ቦታ ወይም ደግሞ ፋታ የሚያደርጉበትን ቦታ ስላልፈለጉት ብቻ ያው በጣም በብዙ ቢዚነት ውስጥ የሚገለጽ ህይወት ይኖራቸዋል። ስለዚህ ሰዓቱ በሙሉ ተይዟል። እነዚህ ሰዎች ቢዚ ናት ልንላቸው እንችላለን። ሳምንታቸውን አይተው ትንሽ ነፃ ሰዓት ካለች እሷን ከማጣጣም ይልቅ የሚጨንቃቸው ከሆነ ይሄ ብቸኝነቱ በጣም ከባድ ነው ማለት ነው። ብቸኝነቱን የሚፈሩ ሰዎች ናቸው። ስለዚህ ከሳምንት ውስጥ እንደምንም ብላቸው አንድ ነፃ ሰዓት ለራሳቸው ቢባሉ አይፈልጉት። ይሄ አንዱ ከባዱ ችግር ያደርገዋል ማለት ነው።
ሌላ ያለማቋረጥ የዴቲንግ ህይወት ይኖራቸዋል። አንዷ ስትሄድ አንዷ መተካት፣ አንዱ ሲሄድ አንዱ ማምጣት አይነት። ስለዚህ ለብቻቸው እዛ ቤት ውስጥ መኖር አይችሉም። ያ ቤት ቢዚ መሆን አለበት፣ የሆነ ሰው መምጣት አለበት። እንግዲህ የፍቅር ጓደኛም ላይሆን ይችላል፣ ዝም ብሎ ጓደኛም ሊሆን ይችላል የሚመላለስ ቤት ውስጥ። ብቻ ቤቱ ባዶ አይሆን፣ የሆነ ሰው መምጣት መሄድ አለበት። ግን አሁን ከዴቲንግ ጋር በተያያዘ ከባድ ነው። በ6 ወር ውስጥ አንዷ ስትሄድ አንዷን የመተካት አባዜ ካለ እስቲ ፖዝ አድርጉ፣ ፋታ ውሰዱና የብቸኝነት ቀን አሳልፉ። ብቸኝነታችሁ እየጮህባችሁ ከሆነ ይጩህ፣ ተውት ነው። እንዲህ ሲሆን በእርግጥ የፍቅር ጓደኛ ያስፈልገኛል ወይስ ደግሞ ብቸኝነቱን ለመሸሽ ነው ሰዎች እየተካካ ያለውት የሚለውን ትክክለኛ መልስ እንኳን ለመመለስ ስለሚያስቸግር ይሄንን ጥያቄ ለመመለስ እንኳን ፖዙ ያስፈልጋቸዋል፣ እረፍት ሰዱ ነው። ምን እንደሚሸውድ ግን ታውቂያለሽ? አሁን ለምሳሌ እንደኛ አይነት ሰዎች በቃ ብቻውን አይደለም ከሆኑ ሰዎች ጋር ነው፣ ቤቱ ሰው አያጣ፣ እንደው እንግዳ ተቀባይ፣ ሁሌ ሞቅ እንዳለ ፈዞ ቀዞ ማይታይ የሆነ ሰው ነው ብለን እንደውም አንቺ የብቸኝነትሽን ህይወት ለማጣጣም ስትሞክሪ ልትነጻጸሪ ትችያለሽ ከእንደዚህ አይነት ሰዎች ጋር። ቤተሰብ አካባቢም በጣም ሊወደሱ ይችላሉ እንደዚህ አይነት ሰዎች የተባለው ራሳቸው የምራቸውን ይጩህባችሁ፣ ጩኸቱን ቢሆን እስቲ ላይምሯችሁ ህይወታችሁ ጊዜ ስጡት የሚለውን ካላዩት በሚያይ ሰው የቤተሰብ አባል በሆነ ሰው በቃ ሁሉ ነገር የሰመረለት አይነት ሰው ሊመስሉ ይችላሉ። ሌላ አንዳንድ ልምዶችን የጋራ ፕሮጀክት ሊያደርጉ ይችላሉ። ለምሳሌ በጋራ ተራራ መውጣት፣ በጋራ መዝናናት፣ በጋራ መብላት፣ በጋራ ስፖርት መስራት። ይሄ ችግር የለውም አይደለ? ይሄ የግሩፕ እንቅስቃሴዎች እኮ ይኖሩናል። ችግሩ ምንድነው? ይሄ ክሩ ቡድኑ ሲበተን አይፈልጉትም ያንን ልምድ ማድረግ። ስፖርት መስራት ያስጠላቸዋል፣ ወክ ማድረግ ያስጠላቸዋል። ከሆኑ ሰዎች ጋር ነው በቃ ያንን ነገር ማድረግ የሚፈልጉት። ስለዚህ ልምዱን ፈልገውት ሳይሆን ይጠቅመኛል ብሎ ሳይሆን ከሰዎች ጋር መሆናቸውን በጋራ ጥሬ ስጋ መብላት በጋራ የሆነ ቦታ መሄድ ብቻ ከሆኑ ሰዎች ጋር ይሆኑ እንጂ ችግር የለውም ነው። ልምዱ አይደለም ቅድሚያ የተሰጠው። መዋኘቱ፣ ወክ ማረጉ፣ የአካል ብቃት እንቅስቃሴ መስራቱ ወይም ሌሎች በጋራ ያደረጓቸው ልምዶች ሳይሆኑ ከሰዎች ጋር መሆናቸው ነው። ስለዚህ ያ ቡድን የተበታተነ ቀን እነዚህ ሰዎች ውሃ በላቸው። ሌላ ቡድን ደግሞ በራሳቸው መቆም አይችሉም። ካልተገኘ ሌላ ቡድን እኮ ሌላ ቡድን ውስጥማ ይገባሉ፣ አያቋርጥም። ግን እስከዛ ሌላው ቡድን እስኪገኝ በጣም ይጨነቃሉ። ሰዎች ስለኛ ስሜት ዋጋና ማረጋገጫ እንዲሰጡን የመፈለጊያ ሁኔታው ደግሞ አንዱ የብቸኝነት መገለጫ ነው ተብሏል። በተለይ ደግሞ በዚህ በዲጂታል ዘመን የዲጂታል ፊድባኩ አባዜ ብሷል አይደለ? ሶሻል ሚዲያ ላይ የሆነ ነገር አጋርተሽ ምላሽ፣ ድጋፍ፣ ሀዘኔታ፣ አስተያየት፣ አድናቆት በቃ የሌሎችን ምላሽ ትፈልጊዋለሽ። ስለዚህ በየሰዓቱ ፖስት ያደርጋሉ። ከፍቶኛል፣ ደብሮኛል፣ ደስ ብሎኛል፣ ልደቴ ነው፣ የአስተያየት ማዕት ይጎርፍላቸዋል፣ ይጠብቃሉ። አስተያየቱ ከሌለ እነዚህ ሰዎች ባዶ ናቸው። ቴራፒስቶች ምን ያስጠነቅቃሉ? ስለ ራሳችን ማረጋገጫ እንዲሰጠን መፈለግ ጤናማ ቢሆንም ግን የሆነች ነገር አጋርተን በዛች ነገር ላይ ምላሽን በፍጥነት በማግኘት ምንረካ ሰዎች ከሆነን ከዛ ከሆነ ደስታ የምናገኘውና እርካታ የምንሰበስበው ጥገኞች እየሆንን ነው የምንሄደው። ለሰዎች አስተያየት ነው፣ ለሰዎች ምላሽ። ስለዚህ በሌሎች ሰዎች አስተያየት፣ አድናቆት ራሳችንን እየለካን የራሳችንን ዋጋ እያስቀመጠን እንሄዳለን። ይሄ ደግሞ አደገኛው ነገር ነው። ሁሌ ማረጋገጫሽን፣ ዋጋሽን በሰዎች ላይ እየመሰረቱ መሄድ፣ ከሰዎች መጠበቅ ኤክስፔክቴሽኑ ራሱ ይጎዳል። ይሄ ነው የተገለጸው ነገር። ስለዚህ ቶሎ ቶሎ ፖስት የሚያደርጉ ሰዎች የብቸኝነት ችግር ስለሆነ ያው የችግሩን ስራ መሰረት መፍታት ይሻላል እንጂ አዳምጠው ጩኸቱን ተቋቁሞ። ስለዚህ ይሄ ለምሳሌ ምን ብሏል እዚህ ላይ የሆነ ህመም ወይም ጉዳታችሁን ለማጋራት ከመነሳታችሁ በፊት ከመፍጠናችሁ በፊት መጀመሪያ በግላችሁ እናንተ ፕራይቬትሊ ማለት ነው ማድረግ የምትችሉትን ነገር ያን ችግር ፔናችሁን ህመማችሁን ለማስታገስ አዝናችሁ ከፍቷችሁም ከሆነ አንዳንድ እስቲ ልምዶችን ሞክሩ። ለምሳሌ መጻፍ፣
ወክ ማድረግ፣ መጸለይ፣ ማልቀስም ከሆነ ስፖርት መስራትም ከሆነ ይሄን ለማድረግ ሞክሩ እስቲ እያመጣችሁ ከምዘረግፉት ማለት ነው የሶሻል ሚዲያው ላይ። ይሄንን ማድረግ ከቻለን ለራሳችን ማዕበል የራሳችንን መተንፈሻ ቦታ አዘጋጀን ማለት ነው። ብዙ ማዕበል አለ ውስጣችን ሁላችን። ይሄን የማዕበል ያመጣን ምን ዘረግፈው ከሆነ ለአደባባይ አሁንም የሌሎች ሰዎችን ማረጋገጫ ነው የምንፈልገው። በእርግጥ ሰውን እየደገፈ ነው የሚኖረው አይደል? ስሜታችን እያጋራን የስሜት ድጋፍ እየፈለግን አድናቆቱም ጤናማ ነው ተብሏል። ግን ይሄ ኩዊክ የሆነ ፈጣን የሆነ ምላሽ ከሰዎች እየጠበቅን ሁሉ ነገራችን እያጋራን የምንቀጥል ከሆነ የራሳችን መንገድ ምንድነው? በግላችን እንዴት ነው አንዳንድ ነገሮችን የምንወጣው የምናደርገው የሚለውን እየጎዳው ነው የሚሄደው። ስለዚህ ሁሉ ጊዜ በዙሪያችን ይሄ ትርጉም ያለው ግንኙነት የመሰረትንበት ህይወት የለም። ውጫዊ ነገሩ ግን እዛ ላይ ኢንቨስት እያደረግን ነው፣ ብዙ ነገር እየጠበቅን ነው የሚለው ማሳያ ነው። ይሄ እንግዲህ በብቸኝነት ውስጥ ያሉ ሰዎች መገለጫ እየሆነ መጥቷል። ደግሞ የስሜት ድጋፍ የሚያደርግልሽ ብቻ አይደለም፣ ስሜትሽን የሚሰብር ማስተያየት ሊመጣ እኮ ይችላል። እንደውም እሱ ደግሞ በተገላቢጦሽ ሌላ ችግር ይዞባቸውም ሊመጣ ይችላል። አሁን ግን ለብዙ ሰዎች ማስተንፈሻ መድረክ ሆኗል። ሰዎች ዝም ብለው እናቃቸው የነበሩ ሰዎች ሳይቀሩ በጣም ንቁ መስለው እንዴት ናችሁ አለን እያሉ ነው በብዙ ነገር። አሁን ስለ ይዘት ሁሉ አናወራ። የሆነ ስሜት ቶሎ ብላችሁ ተናገሩት፣ ጻፉት፣ አውሩት እንዳላቸው የሚያስታውቁ ሰዎች በገፍ እየመጡ ነው። ስለ ኮንተንት ወይም መረጃ እናገራለሁ ወይም እስቲ ይሄ እኔ ጋር አለ ላጋራችሁ ፈልጌያለሁ የሚል ብቻ አይደለም። በቃ ልክ እንደተባለው ኦን ሆኗል። ሶሻል ሚዲያው ይፈቅዳል ይሄንን። የሆነ ነገር ብላሽ ሄዳለች፣ የሆነ ነገር በፍጥነት ብለው ሄደዋል። ከዛ ሳትረሻቸው ደግሞ በሌላ ነገር መተዋል። አሁን የተባለው ነው በቃ ምን ነው ጠፋ ሲባል ሰውየው ምን ነው ጠፋ ላለመባል ሊሆን ይችላል የሚመጣው ማለት ነው። በቃ ሚል ባይኖርስ ራስሽ በራስሽ መንገድ ፕሮሰስ ታደርጊያለሽ። ሪል ላይፍ ላይ እንደዛ መጥፋት ነው። ለምሳሌ ሰዎች የሆነ ትፈልግሽ ጓደኞቻችን አንዳንድ ቀን እኮ አምስቱም ጋር ደውለሽ አምስቱም ላይ መጫቸው ይችላል። ከዛ ምን እንደምታረጊው ምንድነው የሚሆነው? ምንድነው ያንቺ መንገድ? እነዛን ጓደኞችሽን ካላገኘሻቸው ከዛ ቀጥሎ አክቲቪቲሽን ምንድነው የምታደርጊው? የራስሽ ነገር የለሽ። የራስን ነገር ማሰብ ያስፈልጋል ሁሉ ጊዜ። እውነታው ይሄ ነው ህይወታችን ውስጥ። አምስቱም ካልተመቻቸው ልታብጂ ነው ወይስ ደግሞ ሌላ ማታቂያቸው ሰዎች ጋር በማይገባሽ ቦታ ሰው ለማግኘት ስቲ አንቺን የማይመጥንሽን አንቺ የማትፈልጊው ነገር ውስጥ ራስሽን ማግኘት ነው። እነዛ ነገሮችን ማሰብ። ስለዚህ ይሄ የራሴ የምትዩ ነገር በራስሽ መንገድ የምትወጫቸው ኢንዲፔንደንትሊ ማንንም ላይ ጥገኛ ሳትሆኝም አንዳንዴ ያስፈልጋሉ። ሰው ከሰው ጋር መኖሩ እንዳለ ሆኖ ማለት ነው። ምናልባት ያሸነፈን ያኛው ስለሆነ እዛው ጋር አድልተናል መሰለኝ። ብቸኝነቱን ለምንም ነገር አንመኘው። ጤናማም ቢሆን ራሱ ወተሽ እንደው ጉዳት የሚያመጣ እንኳን ቢሆን መስተጋብር የሚለውን እየሰበከች አይደል አሁን አለ። እሱ ላይ ነው ጫን ብለን ነው። እውነታው ግን እንደዛ አይደለም። ያለማቋረጥ የቴክስት ናዳ ውስጥ ቁጭ ብለሽ አንቺ እኮ እነዛ ሰዎች ቤትሽ መጥተው ደናድሽ ደናዋሽ ብለው ወይም ደግሞ የሆነ ቦታ አግኝተሻቸው እውነተኛ ወሬ እኮ አላወራሽም ከነዛ ሰዎች ጋር ይመስልሻል። ከነሱ ጋር ያለሽ ግን ያንን ክፍተት የሞላሽ ይመስልሻል። እውነታው እንደዛ አይደለም። የሆነ ትርጉም ያለው ግንኙነት ውስጥ አይደለም ያለሽው። ስለዚህ የምትሸውጅበት መንገድ ነው። በብቸኝነት ውስጥ ሆነሽ ግን አንዳንዴ እኮ የሆነ ትዳር ያስፈልገኛል የሚለውንም አያውቅም። ለምንድን ነው ያስፈልገኝ የሚለውን ሳይመልስ ነው ትዳር ውስጥ ራሱ ላይ ያገኘ ጫናዎች አሉ። ቁንጽል ነገሮች አሉ። እንዲህ አይነት ህይወትሽ ውስጥ የምትወሰኛቸውን ከባድ ውሳኔዎች እንኳን ለመወሰኛ ፋታ ይፈልጋል የሰው ልጅ የሚያስብበት የሚያሰላስልበት በቃ ጊዜዎች ሊኖሩሽ ይገባል እንጂ ያው ቀን ሲመሽ ሲደጋገም ከባድ ነው፣ ያሰለቻል። የራስ ነገር ስለሌለሽ ነው ግን የሚያሰለቸው። አንድም እኮ እንዳልሽው የሆነ ያቀድሹ ወይም ራሴ ያረጋዋለሁ በእውኑ ዓለም በቃ እነከሌ ባይኖሩም የተባለው ሶሻል ሚዲያው ባይኖርም እኔ በራሴ መንገድ ህይወትን እመራለሁ የሚለው ላይ ዝግጁ እንዳንሆን አድርጓል። አሁን ጊዜው ራሱ የፈተና ሆኗል። በፊት ምናልባት እንደ አይነት ጥያቄ ሁሉ ጠይቀን ላናቅ እንችላለን። ምናልባት አልፎ እንደው ሰዎች ረፍት አደረግን ብለው ሲሉ ሊሆን ይችላል ሙዚቃ እያዳመጡ ቤታቸው ውስጥ ጋደም የሚሉት። አሁን ፎሪንተር ለመዝናኛ አሁን ፋታ መውሰጃ አይደለም።
ሙዚቃ ያደረግነው። ጩኸትሽን መሸፈኛ ነው። ባዶ ምትዩን ስፔስ መሙያ ነው፣ ቦታ ምትሞይበት ነው። እንደዛ የሆነ ነው እንጂ የሆነት ይሄ ለመዝናኛ ብለሽ እየተጠቀምሽበት ላይ ሆን ይችላል ነው እንጂ ሙዚቃማ እንሰማለን እንጂ በደንብ ነው የምንሰማው። ሬዲዮ እንሰማለን፣ ፖድካስት እንሰማለን፣ ፊልምም እናያለን በተገደበ ሰዓት። ግን ያው የተኛውን የኑሮ ጥያቄያችንን የምንመልስበትንም ጊዜ ቦታ ሰጥተነው ማለት ነው። እሺ ታዛ ነው እየሰማችሁ ያላችሁት። ታዛ 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 ታዛ